የበሽታው ምንነት ሺስቶሶማያሲስ ቢልሃርዚያ ቢልሃርዚያ በሽታ ማለት በትሮፒካል እና ሰብትሮፒካል አካባቢ በፍሬሽ ዋተር ውስጥ በሚኖር ፓራሳይት ትል አማካኝነት የሚመጣ በሽታ ነው። ይህ በድህነት ምክንያት የሚመጣ ከፍተኛ የጤና ችግር የሚያመጣ በሽታ ነው። ይህ በሽታ የሚይዘን ሺስቶሶምዝ በሚባሉት ፓራሳይት ላርቫዎች የተበከለ ጨዋማ ያልሆነ ውሃ ፍሬሽ ዋተር ጋር ንክኪ ሲኖረን ነው። እነዚህ ፓራሳይቶች በዓይናችን የደም ቱቦዎች ውስጥ ገብተው የዩሪነሪ ትራክትና አንጀቶችን ድሬን ያደርጋሉ። የሚጥሏቸው እንቁላሎች ብዙ ጊዜ በሰውነታችን ቲሹዎች ስለሚቀመጡ ሰውነታችን ለእነዚህ እንቁላሎች ምላሽ ሲሰጥ ቲሹዎቻችን ላይ ትልቅ ጉዳት ያደርሳል። የዚህ ፓራሳይት እንቁላሎች ከሽንታችንና ሰገራችን ጋር አብረው ይወጣሉ። እነዚህ እንቁላሎች ይፈለፈሉና ሚራሲዲየ የሚባሉ የስኔይል ዝርያ ውስጥ የሚገቡ ላርቫዎች ይፈጠራሉ። በስኔይል ውስጥ ከገቡ በኋላ ወደ ስፖሮሰስትስ ከዚያም ወደ ሰርኬሪያ ይቀየራሉ። እነዚህ ሰርኬሪያይ ከስኔይል ይወጡና በቆዳችን በኩል አድርገው ወደ ሰውነታችን ይገባሉ። ሰውነታችን ውስጥ ወደ ሺስቶሶሜል ይቀየራሉ። ሰውነታችን ውስጥ ብዙ ጊዜ በቲሹዎቻችን እና በጥቃቅን የቬን ደም ቱቦዎች ውስጥ ገብተው ይኖራሉ። እንቁላል ይጥላሉ። የዚህ ፓራሳይት እንቁላሎች በሰውነታችን ውስጥ መፈልፈያ ጊዜያቸው ከ14 እስከ 84 ቀናት ነው። በእነዚህ ቀናት ውስጥ ከእንቁላሎቹ የሚወጣው አንቲጂን የሰውነታችንን የበሽታ መከላከያ ስርዓት አባላት የሆኑትን የነጭ ደም ሴሎች ዝርያዎች ማለትም ቲ-ሴልዝ፣ ማክሮፌጅዝ እና ኢኦሲኖፊልስ የመከላከል ምላሽ እንዲሰጡ ያነሳሳቸዋል። ሺስቶሶማያሲስ የሚባለው ይህ በሽታ የሰውነታችን የበሽታ መከላከያ ስርዓት ለሺስቶሶሜል ላርቫዎች የሚሰጠው የመከላከል ምላሽ ነው። የዚህ በሽታ 3 አይነቶች አሉ። እነዚህም ጃፖኒካ ወይንም ኢስተርን ሺስቶሶማያሲስ። ይህ አይነቱ በሽታ ስኪስቶሶማ ጃፖኒኩም በሚባል ፓራሳይት ላርቫ የሚከሰት በሽታ ሲሆን ይህ ፓራሳይት በጃፓን፣ ደቡብ ቻይና፣ ፊሊፒን፣ ታይላንድ እና ኢንዶኔዥያ ውስጥ በብዛት ይገኛል። ማንሶንዝ ወይንም ኢንቴስቲናል ሺስቶሶማያሲስ። ይህ አይነቱ በሽታ ማንሶኒ በሚባል ፓራሳይት ላርቫ የሚከሰት በሽታ ሲሆን ይህ ፓራሳይት በአፍሪካ፣ በመካከለኛው ምስራቅ፣ በካሪቢያን፣ በሰሜን እና ደቡብ አሜሪካ ውስጥ በብዛት ይገኛል። ቬሲካል ወይንም የዩሪነሪ ሺስቶሶማያሲስ። ይህ አይነቱ በሽታ ሂማቶቢየም በሚባል ፓራሳይት ላርቫ የሚከሰት በሽታ ሲሆን ይህ ፓራሳይት በመላው አፍሪካ እና በመካከለኛው ምስራቅ ውስጥ በብዛት ይገኛል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች። ይህ በሽታ በዓለም ላይ 240 ሚሊዮን ሰዎችን አጥቅቷል። በተጨማሪም 700 ሚሊዮን ሰዎች ይህ በሽታ በስፋት በተሰራጨባቸው አካባቢዎች ውስጥ ይኖራሉ። ይህ በሽታ በትሮፒካል እና ሰብትሮፒካል አካባቢ ንጽህና በጎደለው፣ ንጹህ የመጠጥ ውሃ አቅርቦት በሌለበትና አነስተኛ ገቢ ባላቸው ማህበረሰብ ውስጥ በብዛት ተስፋፍቶ ይገኛል። በየዓመቱ በዚህ በሽታ ምክንያት በዓለም ላይ ከ200,000 ሰዎች በላይ ይሞታሉ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ በዚህ ፓራሳይት ከተበከለ ውሃ ጋር ግንኙነት ያለው ሰው፣ በሽታው ወደ በዛባቸው ሀገሮች የሚሄዱ ሰዎች፣ ዕድሜያቸው ከ4 እስከ 15 ዓመት ክልል ውስጥ የሆኑ ሰዎች። ኮዘዝ የበሽታው መነሻ ምክንያት ይህ በፍሬሽ ዋተር ጨዋማ ባልሆነ ውስጥ በሚኖር ስኪስቶሶማ በሚባል ፓራሳይት ትል አማካኝነት የሚመጣ በሽታ ነው። ይህ ፓራሳይት 3 አይነቱ ይህንን በሽታ ያመጣል። የዚህ ፓራሳይት 3ቱ ዝርያዎች የሚከተሉት ናቸው። ስኪስቶሶማ ማንሶኒ፣ አፍሪካ አንድ ሳውት አሜሪካ፣ ጃፖኒኩም፣ ኢስት ኤዥያ፣ ሂማቶቢየም፣ አፍሪካ አንድ ሚድል ኢስት። ሲምፕቶምስ የበሽታው
ምልክቶች ኢንፍላሜሽን ደርማታይትስ ኢችንግ ማሳከክ ስዊመርዝ ኢች ማሳከክ ኮፍ ሳሌት አፍተርኑን ፊቨር ትኩሳት ስኪን ኤራፕሽን ጃያንት እርትኬሪየ የቆዳ መፈንዳት ስዌሊንግ አንድ ቴንደርነስ አፍ ደ ሊቨር የጉበት ማበጥ እና ሶፍት መሆን ዴር ሜይ ቢ ብላድ ኢን ደ ስቱልዝ አንድ ዩሪን ኢን ደ ሞር አኪዩት ስቴጅ በአደገኛው ደረጃ ላይ በሰገራችን እና ሽንታችን ውስጥ ደም ሊኖር ይችላል። ፋቲግ ድካም ፊቨር አንድ ቺልስ ትኩሳት እና ብርድ ማለት ማሰል ኤክስ የጡንቻ ህመም ዌይት ሎስ የክብደት መቀነስ ኤንላርጅመንት አፍ ደ ሊቨር አንድ ስፕሊን የጉበትና ቆሽት መተለቅ ዳየሪያ ተቅማጥ አብዶሚናል ፔን የሆድ ህመም ሲዠርዝ ህሊና መሳትና ከቁጥጥር ውጭ የሆነ መርገፍገፍ ወይንም አካላዊ እንቅስቃሴ ፓራሊሲስ የተወሰነ ወይንም መላው የሰውነታችን ክፍል ስራና ስሜት ማቆም ሜንታል ስታቱስ ቼንጀስ የአእምሮ ሁኔታ ለውጥ ሊዥን ዞን ደ ቫልቫ ኦር ደ ፔሪየናል ኤሪያ ቁስል በሴት ብልት ውጫዊው ክፍል ላይ ወይንም ፔሪየናል አካባቢ መታየት ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። የሐሞት ከረጢት መቁሰል የጉበት መጎዳት ወደፊት የሚከሰት የኩላሊት ሥራ ማቆም የሐሞት ከረጢት ካንሰር እንቁላሎቹ የደም ቱቦዎች ውስጥ ከገቡ አብዛኞቹ የሰውነት ክፍሎቻችን ላይ ለምሳሌ ሳምባ፣ ልብ፣ አንጀት እና ማዕከላዊ የነርቭ ስርዓት ጉዳት ያደርሳሉ። በሽታው በተደጋጋሚ ሊከሰት ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ የዚህ በሽታ ምርመራዎች የሚከተሉት ናቸው። በሽንት ወይንም ደማችን ውስጥ አንቲጂኖች ፓራሳይቱ የሚለቃቸው ኬሚካሎች ወይንም አንቲቦዲዎች ሰውነታችን ፓራሳይቱን ለመግደል የሚለቃቸው ኬሚካሎች ወይንም ሴሎች መኖራቸውን መመርመር የፓራሳይቱ እንቁላሎች በሽንታችን እና ሰገራችን ውስጥ መኖራቸውን መመርመር ኢንቴስቲናል ሺስቶሶማያሲስ የሚባለው የዚህ በሽታ አይነት ኬቶካትስ በሚባል ዘዴ ሰገራ ውስጥ የፓራሳይት እንቁላሎችን የማግኛ ዘዴ መመርመር ይቻላል። In this method, cellophane, either soaked in glycerin or placed on a glass slide, is stained with methylene blue. የሮጄኒታል ሺስቶሶማያሲስ የሚባለው የዚህን በሽታ አይነት ፖሊካርቦናት፣ ናይሎን ወይንም የወረቀት ማጣሪያዎችን በያዘ የማጣራት ምርመራ ዘዴ መመርመር ይቻላል። The urine tests positive for the presence of blood in case of urogenital schistosomiasis. Treatment and medications ለበሽታው የሚሰጥ ሕክምና በአሁኑ ጊዜ ለዚህ በሽታ ተብሎ የሚወሰደው መድኃኒት ፕራዝኳንቴል ቢልትርሳይድ የሚባለው መድኃኒት ነው። ነገር ግን ይህ መድኃኒት መግደል የሚችለው ያደጉትን ፓራሳይቶች ብቻ ነው። እንቁላሎቹ እና ያላደጉ ፓራሳይቶች ላይ ምንም ተጽዕኖ የለውም። የዚህን በሽታ ምልክቶች ለመቀነስ ኮርቲኮስቴሮይድስ የሚባሉ መድኃኒቶች ይወሰዳሉ። ነገር ግን እነዚህ መድኃኒቶች የፕራዝኳንቴል መድኃኒት አቅምን ይቀንሳሉ። በተጨማሪም አንዳንድ የጤና ተቋሞች በሽታው የመጀመሪያ ደረጃ ላይ እያለ ወይንም በሽተኛው በዚህ በሽታና በወባ በሽታ ከተያዘ ፕራዝኳንቴል እና ኦክሳምንኳይን የሚባሉትን መድኃኒቶች አንድ ላይ ይሰጣሉ። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ እነዚህ ፓራሳይቶች የሚፈለፈሉባቸውን ስኔልዝ ለመግደል እንዶድ የሚባለውን ተክል መጠቀም እንዶድ ስኔልዝ እንደሚገድል ለመጀመሪያ ጊዜ ያወቀው ተመራማሪ ኢትዮጵያዊው አክሊሉ ለማ ነው። ውሃ የትም ቦታ ላይ እንዳያቆር የእርሻና መስኖ ስራን ማስተካከል ለመታጠቢያ የሚውሉ ውሃዎችን በቅድሚያ በክሎሪን ወይንም አዮዲን ማጣሪያ ማጣራት እነዚህ ኬሚካሎች ሙሉ በሙሉ ያላደጉትን ፓራሳይት እና እንቁላሎቻቸውን ይገድላሉ።
በፓራሳይቱ ሊበከሉ የሚችሉ ውሃዎች በምንም ታምር ከቆዳችን ጋር ንክኪ እንዳይኖራቸው ማድረግ አለብን። ለምሳሌ ያቆረ ውሃ ውስጥ በእግራችን ከመግባታችን በፊት ቦቲ ጫማ ማድረግ። በዚህ ፓራሳይት ሊበከል የሚችል ውሃ ውስጥ